ሰላም ውድ ቤተሰቦቻችን እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሁንላችሁ። የሀገር ውስጥና ዓለም አቀፍ መረጃዎች እንደሚከተለው አቀርብላችኋለሁ። በሀገሪቱ ያለው አለመረጋጋት የትምህርት ስርዓቱና የትውልዱ ተስፋ አደጋ ላይ መጣሉ ተጠቆመ። የሰላምና መረጋጋት እጦት በሀገሪቱ ትምህርት ዘርፍና በትውልድ ግንባታ ላይ እያሳደረ ያለው ጫና አሳሳቢ ደረጃ ላይ መድረሱን የፓርላማ አባሉ ዶክተር ደሳለኝ ጫኔ አመላከቱ። በተለያዩ የሀገሪቱ ክፍሎች የሚስተዋሉ የትጥቅ ግጭቶችና አለመረጋጋቶች ዜጎች በነፃነት ተንቀሳቅሰው እንዳይማሩና እንዳያስተምሩ ትልቅ እንቅፋት ፈጥረዋል። ለዶክተር ደሳለኝ ገለጻ እውነተኛና አካታች የሆነ የፖለቲካ መፍትሄ ሳይመጣ እንዲሁም የታጠቁና ያልታጠቁ ኃይሎችን ያካተተ ምክክር ሂደት ሳይመሰረት ዘላቂ ሰላም ማምጣት አይቻልም። ይህ ሰላም በሌለበት ሁኔታ ደግሞ የትምህርት ተደራሽነትን ማረጋገጥም ሆነ ጥራቱን የጠበቀ ትውልድ ማፍራት የማይታሰብ መሆኑን አስገንዝበዋል። መንግስት ባለፉት 5 ዓመታት የተከተለውን የፖለቲካ ችግሮች በኃይል የመፍታት መንገድ በአስቸኳይ በመተው ወደ ሰለጠነ የፖለቲካ ድርድር እንዲሻገርና በትጥቅ ግጭቶች ሳቢያ አደጋ ላይ የወደቀውን የትውልዱ መጻኢ ተስፋ እንዲታደግ በጥብቅ አሳስበዋል። በትምህርት ሚኒስቴር ስር የሚታየውን የአመራርና የፖሊሲ ውድቀት ለሀገሪቱ የትውልድ ቀውስ ዋነኛ ምክንያት መሆኑን ተገለጸ። የህዝብ ተወካዮች ምክር ቤት አባል ዶክተር ደሳለኝ ጫኔ እንደገለጹት በትምህርት ሚኒስቴር ስር የሚስተዋለው የአጠቃላይ የአፈጻጸም መውደቅ እና የፖሊሲ ቀውስ ለሀገሪቱ ስትራቴጂካዊ ስጋት እየሆነ መጥቷል። ባለፉት ዓመታት በሚኒስቴር መስሪያ ቤቱ የተዘረጉ መዋቅሮችና የወጡ መመሪያዎች በተግባር ፍሬ ማፍራት ባለመቻላቸው የትምህርት ስርዓቱ በጥራትም ሆነ በተደራሽነት ወደ ከፋ ደረጃ እንዲያሽቆለቆል አድርጎታል። ዶክተር ደሳለኝ አክለውም ሚኒስቴሩ በሀገሪቱ ካለው አለመረጋጋት ጋር ተያይዞ የወጡትን ተግዳሮቶች በአግባቡ መወጣት ባለመቻሉና ከቀውሱ ጋር የሚመጥን ስትራቴጂ በመንደፍ ረገድ ድክመት በማሳየቱ የትምህርት ዘርፉ መውደቅን አስከትሏል። ይህ የአመራር መውደቅ ደግሞ በሚሊዮን የሚቆጠሩ ተማሪዎችን መጻኢ ተስፋ አደጋ ላይ ከመጣሉም በላይ በሚኒስቴሩ ለተደቀኑ ችግሮች ተገቢውን አካታችና ዘላቂ መፍትሄ ማቅረብ እንዳልቻለ አመላካች ነው ብለዋል። በመሆኑም መንግስት በትምህርት ሚኒስቴር ስር ያሉትን ማህበራዊና ፖሊሲ ነክ ውድቀቶች አስቸኳይ በመገምገም ስር ነቀል ማሻሻያ እንዲያደርግ በጥብቅ አሳስበዋል። ፖለቲካዊ ቁጥር ማሳመር እንጂ ከእውነት የራቀ ነው። ዶክተር ደሳለኝ ጫኔ መንግስት በጦርነትና በድርቅ ምክንያት የዕለት ደራሽ እርዳታ ያጡ በሚሊዮኖች የሚቆጠሩ ዜጎች እያሉ የሰብአዊ ድጋፍ ፈላጊዎችን ቁጥር ከ20 ሚሊዮን በላይ ወደ 2.3 ሚሊዮን ዝቅ አድርጎ ማቅረቡ ፖለቲካዊ ቁጥር ማሳመር እንጂ ከእውነት የራቀ ነው ሲሉ የምክር ቤት አባሉ ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ባቀረቡት ጥያቄ ተናግረዋል። በምክር ቤቱ መደበኛ ስብሰባ ላይ ጥያቄ ያነሱት ደሳለኝ ጫኔ መንግስት የመረጃ ማጥራት ስራ ሰርቻለሁ በሚል ሰብአዊ ድጋፍ የሚፈልጉ ዜጎችን ቁጥር እጅግ አሳንሶ ማቅረቡን ተቃውመዋል። በተለያዩ አካባቢዎች ለቤተሰቦቻቸው የሚሆን በቂ ምርት የማያመርቱና ለከፋ ችግር የተጋለጡ በሚሊዮን የሚቆጠሩ ዜጎች መኖራቸው በመጠቆም ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ ቁጥር ማሳመር እንጂ የዜጎችን ሕይወት በተጨባጭ የሚያሳይ አይደለም ሲሉ ወቅሰዋል። ከተለያዩ ዓለም አቀፍ የእርዳታ ተቋማት የሚወጡ መረጃዎችን የጠቀሱት የምክር ቤቱ አባሉ ተቋማቱ የሚያስቀምጡት ዝቅተኛ ግምት እንኳ ኢትዮጵያ ውስጥ ከ15.8 እስከ 21.4 ሚሊዮን የሚሆኑ ዜጎች በከፍተኛ ምግብ እጥረት ውስጥ እንደሚገኙ የሚያሳይ መሆኑን አብራርተዋል። ዶክተር ደሳለኝ አክለው መንግስታዊ ያልሆኑ ድርጅቶች የእርዳታ እህል እንዳያከፋፍሉ በመንግስት መከልከላቸውና ድጋፋቸው ወደ ጥሬ ገንዘብ እንዲቀየሩ መገደዳቸውን ገልጸዋል። ይህ አሰራር አሁን ካለው የገበያ የዋጋ ግሽበት አንጻር በርካታ ቤተሰቦች ለከፋ የምግብ ዋስትና እጥረት የሚዳርግ ነው ሲሉ ስጋታቸውን ገልጸዋል። በማክሮ ኢኮኖሚ ረገድም ከዓለም አቀፍ የገንዘብ ድርጅትና ከዓለም ባንክ የሚገኘው የገንዘብ ድጋፍ ያነሱት ደሳለኝ በርካታ ገንዘብ ወደ ኢትዮጵያ ኢኮኖሚ እያስገቡ መሆኑና በማክሮ ኢኮኖሚ ላይ መረጋጋት መታየቱ ይበል የሚያሰኝ ቢሆንም የተገኘው ለውጥ የኢትዮጵያን ሕይወት በተግባር ካልቀየረ ዘላቂ ትርጉም አይኖረውም ብለዋል። የሀገሪቱን ዘላቂ ሰላምና እድገት ለማረጋገጥ መዋቅራዊ ችግሮችን መፍታት እንደሚገባ የገለጹት የምክር ቤት አባሉ የችግሮቻችን ስር መሰረት ችላ በማለት በጊዜያዊ ማስታገሻዎች ሀገርን ረጅም መንገድ መውሰድ አይቻልም ሲሉ ለጠቅላይ ሚኒስትሩ አሳስበዋል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ በሀገሪቱ የፖለቲካና የደህንነት ሁኔታ ላይ ከጎረቤት ሀገር ኤርትራ እና ከህወሓት ጋር ተያይዞ የሚነሳውን ውዝግብ
የሚዳስስ እጅግ ቀጥተኛና ጠንካራ ንግግር አድርገዋል። ጠቅላይ ሚኒስትሩ በሰጡት ማብራሪያ ላይ ህወሓትን ከመጥረቢያ ጋር በማመሳሰል ህወሓትን እንደ መጥረቢያ ነው፣ መያዣው ኤርትራ ነው ሲሉ ገልጸዋል። የመንግስት ዋና ትኩረት ፍልሚያ መሳሪያ ከሆኑት አካላት ጋር ሳይሆን ከራሱ ከምንጩ ጋር መሆኑን አስምረውበታል። የመንግስታቸው ዋነኛ ትኩረት እና ክርክር የችግሩ ተላላኪ ከሆኑ ወገኖች ጋር ሳይሆን ከዋና ተላላኪዎቹ ጋር መሆኑን የገለጹት ጠቅላይ ሚኒስትር አብይ እኛ ከምንጩ ጋር ነው ትኩረታችን እንጂ ከህወሓት ጋር አይደለም፣ ነገራችን ከላኪዎቹ እንጂ ከባንዳዎች አይደለም ሲሉ አስገንዝበዋል። ይህ የጠቅላይ ሚኒስትር ንግግር የኢትዮጵያ በኤርትራና በህወሓት መካከል ያለውን ወቅታዊ የጂኦ ፖለቲካ ፍጥጫና ከጀርባ ያሉ የኃይል አስተላለፎችን በግልጽ ያመላከተ በመሆኑ በማህበራዊ ሚዲያ እና በፖለቲካው መድረክ ላይ ሰፊ መነጋገሪያ ሆኗል። በተያያዘ በየቀኑ በርካታ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽን ወይም ትንኮሳዎች በየጊዜው በትግራይ ባሉ ኃይሎች ይፈጸማል። በየጊዜው ጠቅላይ ሚኒስትር አብይ አህመድ ዶክተር ከፓርላማ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ የሰጡ ሲሆን በትግራይ ክልል ያለው ወቅታዊ ጉዳይ እየተመለከተ ምላሽ ሰጥተዋል። በምላሻቸው በየቀኑ በርካታ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽን ወይም ትንኮሳዎች በየጊዜው በትግራይ ባሉ ኃይሎች ይፈጸማል በየጊዜው ሲሉ ተደምጠዋል። ከዛም ባለፈ በከፋ መልኩ በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል ያሉት ጠቅላይ ሚኒስትሩ በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ነው ብለዋል። የአሜሪካ ዛቻ እስከቀጠለ ድረስ ድርድር እንደማይጀመር የኢራን ውጭ ጉዳይ ሚኒስትር ተናገሩ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ የማይደረስ ከሆነ የተጀመረው ስራ እንደማይጠናቀቅ መናገራቸውን ተከትሎ የኢራን የውጭ ጉዳይ ሚኒስትር ዛቻ እስከቀጠለ ድረስ ድርድር እንደማይጀመር ተናገሩ። የመግባቢያ ስምምነት ከተፈራረሙ በኋላ በጄኔቫ የመጀመሪያ ዙር ንግግር ያደረጉት ዋሽንግተን እና ቴሄራን የቀድሞው የኢራን ጠቅላይ መሪ አያቶላህ አሊ ሀሚኒ ቀብር እስከሚጠናቀቅ ድረስ ድርድሩን መግታታቸውን ትራምፕ ገልጸው ነበር። የአሜሪካው ፕሬዚዳንት ሰኞ ምሽቱ በዋይት ሀውስ ከጋዜጠኞች ጋር በነበራቸው ቆይታ ስምምነቱ ላይ እንደርሳለን ወይ ስራውን እናጠናቅቃለን፣ ስራውን መጨረስ አስቸጋሪ አይሆንም ሲሉ ተናግረዋል። በአንድም ሆነ በሌላ መንገድ እናሸንፋለን ያሉት ትራምፕ የኤሌክትሪክ ኃይል ማመንጫ ጣቢያዎቻቸውን መምታት እንችላለን፣ እነርሱም ያውቁታል ብለዋል። ለዚህ የትራምፕ ንግግር ምላሽ የሰጡት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ቴህራን ላይ የሚሰነዘረው ዛቻ እስከቀጠለ ድረስ የመጨረሻ ስምምነት ላይ ለመድረስ የሚደረገው ድርድር እንደማይጀመር ገልጸዋል። ሚኒስትሩ በኤክስ ገጻቸው ባሰፈሩት ጽሑፍ ከአሜሪካ ጋር የተፈረመው የመግባቢያ ስምምነት አንቀጽ 13ን ጠቅሰው ግልጽ ነው ብለዋል። ሚኒስትሩ የጠቀሱት አንቀጽ በስምምነቱ ላይ የሰፈሩት ጉዳዮች ተግባራዊ እስካልሆኑ ድረስ ሁለቱ ሀገራት ለመጨረሻ ስምምነት የሚደረግን ድርድር እንደማይጀምሩ የሚገልጽ ነው። በስምምነቱ ድንጋጌዎች አንዱ ሁለቱም ሀገራት እንዳቸው ሌላኛው ላይ ኃይል እንዳይጠቀሙ ወይም እንዳይዝቱ ያዝዛል። የውጭ ጉዳይ ሚኒስትሩ አራግቺ የአያቶላህ አሊ ሀሚኒ የቀብር ስነ ስርዓት የሚያሳይ ምስሎችን ከጽሑፉ ጋር ለጥፈዋል። በሚሊዮኖች የሚቆጠሩ ኢራናውያን በአንድነት ታላቁን አያቶላ ሀሚኒን እና አሻራቸውን ለማክበር ወጥተዋል ሲሉ ጽፈዋል። አክለውም እነርሱም ሆነ ደፋሩ ጦር ኃይላችን በማንኛውም ዛቻ አይነኩም ብለዋል። የተከበራችሁ ውድ ቤተሰቦቻችን የዕለቱን ዜናዎች በዚህ ያጠናቀናል። ሰላም።